ገጣሚ ህሊና ደሳለን ለጥያቄዎቻችን ለወገኖቹ ሙስሊም ናቸው ክርስቲያን ናቸው ኦሮሞ ናቸው አማራ ናቸው ትግሬ ናቸው አፋር ናቸው ኩናማ ናቸው አላለም ይልጅ በአለርት ሆስፒታል ብልቱ የተቆረጠን ወንድ ልጅን አክመውት ሙሉ ለሙሉ አድነውታል ከዚህ በኋላ ነው የኔ ጥያቄ እንኳን አደረሳችሁ እንኳን አደረሰን ውለታው ያለብኝ ብዙ ነገር ያደረገልኝ የሰማዕት ቅዱስ ጊዮርጊስ የሰባራ አጽሙ አመታዊ ክብረ በዓል ይከበራል ስለዚህ ለሁላችሁም እንኳን አደረሳችሁ እንኳን አደረሰን በማለት ብጀምር ከሁሉ ይቀድማል ምክንያቱም ሁሉ ቦታ ላይ እግዚአብሔር ነው የሚከብረው እግዚአብሔር ነው የሚመሰገነውና ይህንንም የዛሬውን ፕሮግራም ሰማዕት ቅዱስ ጊዮርጊስ የሚከብርበት የሚታሰብበት እግዚአብሔር የሚከብርበት ሰባራ አጽሙ የሚነክስበት ቀን ነውና ክርስትና ያኔ ይጣፍጣል አይደል ያኔ ውድ ነው አይደል ያኔ ብዙ ዋጋ ይከፈልበታል አይደል ዛሬ የሚዋዛ አይደለም ወንድሞቻችን ይሄን ፕሮግራም ተከታተሉ ዛሬም የሰማዕትነት የተከፈለ ነው አሳያችኋለሁ አንድ ቪዲዮ ለማስታወሻነት አመጣላችኋለሁ የዚህ ዘመን ሰማዕትነት ስላለ ሰላም ጤና ይስጥልኝ ውድ የአራያ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ የሚል ኮሜንት ስለሰማሁ ነው እንግዲህ እሞክራለሁ ለመለማመድና ይብዛ ብዬ ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በእስር ቤትና በስደት በመከራ ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን ከክፉ ነገር በሙሉ ይጠብቅልን በምህረቱ በይቅርታና በረድኤቱ ይጎብኘን እመቤታችን ጥላ ከለላ ትሁነን ቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታቱ በምልጃቸውና በረድኤታቸው አይለዩን ከክፉ ነገር በሙሉ ይጠብቁን በማለት የዛሬውን ፕሮግራሞቻችንን እንደዚህ በማለት ጀምራችኋለሁ አንደኛው ትላንትና ኩዬ ፈጬ አንድ ፕሮግራም ነበር ከትላንት ወዲያ ማለት ነው ስለሱ ፕሮግራም አባቶቻችን እንዲህ አይነት ቦታ ስትገኙ እኛም በእናንተ የመመካታችን የመኩራታችን ነገር እንታሳዩናላችሁና እንኮራባችኋለን በዚህ ነገር ያሰኘኝን አንድ ፕሮግራም አሳያችኋለሁ ከዛ በተረፈ ለብዙ ኢትዮጵያውያን ምሳሌ የሆነ አንድ ሙስሊም ወንድማችንን ስለሱ አስደሳች ዜና ነግራችኋለሁ የተሰማውን ነገር ሌላኛው ኦርቶዶክሳዊ ነች ገጣሚ ነች ሰሞኑን ባቀርቡላችሁ ጉዳይ ላይ እናንተ ወቀሳ ላቀረባችሁልኝ ሰዎች ምላሽ የሰጠችኝን ገጣሚ ህሊናን ይዤላችሁ መጥቻለሁ ምላሽ የሰጠችኝ እሷ ነች ገጣሚ ህሊና በሰርጓ ነው ምላሽ የሰጠችንና አሳያችኋለሁ እሷን ምላሽ ሌላኛው ደግሞ ከዚህ ጋር አያይዤ አንድ ወንድማችን እጅግ በጣም ቤተክርስቲያን የምትቆራበት በህይወቱ የሚያስተምረን ለሌላው መነሳሻ ምክንያት የሚሆነን ወንድማችን መምህር ኢዮብ ይመኑን ይዤላችሁ መጥቻለሁ የሱን መረጃ ማያይዤላችሁ መጥቻለሁ ሌላኛው መረጃ የከያስኩላችሁ መረጃዎች መካከል ደግሞ ብልት ተቆርጦ ተቀጠለ ብልት ተቆርጦ ተቀጠለ ስለ ኢትዮጵያ ነው ማወራላችሁ መረጃውን አቀርብላችኋለሁ ጆን ዳንኤል አንድ ነገር ይያለን ነው ሰሞኑን አመስግነው ነበርና አሁን ደግሞ ሌላ ነገር ይዞ መጥቷል ስለሱም ነገር እምላችሁ ነገር ይኖርኛል እውነት አሁን ያለንበት ጉዳይ እንዲህ አይነት ጉዳይ ላይ ከሆነን ብለን አሳፍሩም በሴቶቻችን አፍረን በእህቶቻችን አፍረን መጋቢ አዲስ ሸቱ ያለማየሁ ደግሞ ስለነሱም ስለኛም ያሉን ነገር አለና ሌሎች መረጃዎችን ማካተቼ ይዤላችሁ መጥቻለሁ አርአያ መካሻ ነኝ ይህ የአርአያ ሚዲያ ነው አብራችሁ ስትቆዩ ሁሉንም ትሰሙታላችሁ እንኳን አደረሳችሁ እንኳን አደረሰን ብዬ ከመሸጋገሪያ በኋላ እንገናኝላችኋለሁ ይህን መረጃ ለብዙዎች እንዲደርስ ደግሞ ሰብስክራይብ ላይክ እና ሼር እንድታደርጉልኝ ጋብዛችኋለሁ መሸጋገሪያውን ተከታትለን እንመለስ ከመሸጋገሪያው በኋላ በምስጋና ይህን ፎቶ ላሳያችሁ የዋልድባ ሰቋር አባቶች ርቦናል ብለው ወጥተዋል ብዬ ነግሬያችሁ ነበር ፕሮግራም ሰርቼላችሁ ነበር እናንተም አካውንት ላክልን ብላችሁ ነበር
ሊንኩን በላይቭ ፕሮግራም ለማስተላለፍ ሞክሬ ነበርና አልቻልኩም። ምናልባት እኔም የቴክኒሻን ባለሙያ ስላልሆንኩኝ አቃተኝ። ቅዳሜ ሰንበትም አይደለም ሰውም አላገኘውምና ሞክሬው ሲያቀተኝ ዛሬ ምን ይዤላችሁ መጣው? የሰቋር አባቶች እርቦናል የሚለውን ፕሮግራም በወንድማችን ዘመድኩን በቀለ ማህበራዊ ትስስር ገጽ ላይ ለገዳማውያን ሰቋር ኪዳነ ምሕረት ገዳም ገንዘብ እያሰባሰበ ድጋፍ እያስተባበረ ነበርና ብዙዎች ይህን ስታስተላልፉ ስትተባበሩ ነበርና እኔም ጋር ለምትከታተሉ ወንድሞቼ እህቶቼ በረከቱ እንዲደርሳችሁ ከተማ ላለ ገዳም ካለ በላይ በገጠር ላለ በተለይ በገጠር ላለ የዋልድባ ሰቋር ኪዳነ ምሕረት ገዳም ድጋፍ ማድረግ ለምትፈልጉ የገዳሙ አካውንት ቁጥር ንግድ ባንክ አካውንት ቁጥራቸው 1082896458 የንግድ ባንካቸው የኢትዮጵያ አቢሲኒያ ባንክ ደግሞ 2476946 ላይ ድጋፍ ማድረግ ትችላላችሁ። ስለዚህ አስራታችሁን ስለታችሁን በረከታችሁን በጸሎት እንድታሰቡ ማድረግ ከፈለጋችሁ እዚህ ገዳም ላይ አካውንታችሁን መላክ ትችላላችሁና እኔው ለእናንተ ይህንን ገዳም አካውንት መልሼ አስተዋወቅኳችሁ። አባቶቻችን ደስ አለኝ። አባቶቻችንን ተደጋግመን ብዙ ጊዜ የምንወቅሰው ምን ሲሆን መሰላችሁ? አሁን ጥር ወር አይደለ ትዝ ብሏችሁ ከነበረ ስለ ጥር ወር የፍናን ህድሩ ላይ መስቀል ሲያደርጉና ሲባርኩ አይቼ አንድ ነገር አቅርቤላችሁ ነበርና እኛ የምንወቅሰው ሽምግልና ሲሄዱ ለምሳሌ አንድ ጳጳስ ሽምግልና የሚሄደው ለማን ነው? ጵጵስናው ለማን ነው? የተመረጠለት ምዕመን አለው ወይ? ምናልባት ከንስሐ አባት ውጪ ሌሎች አባቶቻችን የቆሞስ አባቶች፣ ካህናት አባቶች፣ ከዲያቆናት በላይና ከንስሐ አባት በላይ ያሉት አባቶቻችን እንደ የምትሄዱት ማጋ ነው ብለን ወቅሰን ሰርተን እናውቃለን። በቪዲዮም በፕሮግራምም ሰርተናቸው እናውቃለንና ትክክል አይደለም። ብፁዕ አባቶቻችን የሁላችን ምዕመኖች አባት ናቸው። ለአንደኛው ሽማግሌ ሄዳችሁ ለአንደኛው የሽምግልና ተቀባይ ሆኖ ቁጭ ብለው የሚቀበሉባቸው ሁኔታ መሆን የለበትም። ትክክል አይደለም ብለን አቅርበን ነበር። ለዛ ፕሮግራም ሰርተን ከቆየን በኋላ እናንተ አባቶች እኛ የምንፈልጋችሁ የታመመ ስትጠይቁ፣ የተቸገረ ስታጽናኑ፣ ሀዘን ሊደርስበትም ስታጽናኑ እንፈልጋለን አለን። ኩየ ፈጬ መድኃኔዓለም ቤተክርስቲያን ታቦት ሊሸኙ የወጡ ወንድሞቻችን የታቦት መጠለያ ሰረገላ ሲገፉ ኤሌክትሪክ ይዟቸው አርፈው በ16 የኪዳነ ምሕረት ዕለት በመድኃኔዓለም ቤተክርስቲያን የሀዘን ማጽናኛ የቤተሰቦችን ማጽናኛ ለምዕመኑ መጽናኛ የሚከናወን ፕሮግራም አለና እንደው ሂዱ ብለን ማስታወቂያም ተናግረን ነበር። አባቶቻችን በዚህ ፕሮግራም ላይ ያኮራቸውን ይኸው ላሳያችሁ በቪዲዮ። ጻድቃን መካከል የነፍሰ አቡነ ገብረ ሚካኤል ወነፍሰ ገብሩ ወልደ ገብርኤል ወልደ ጊዮርጊስ ወልደ ሚካኤል ነፍሳቸውን ይማርልን፣ ለልጆቻቸው ለቤተሰቦቻቸው መጽናናቱን ያድልልን፣ ምዕመናኑን ሁሉ ከእንደዚህ አይነት ድንገተኛ ሞት ይሰውርልን። እግዚአብሔር በሃይማኖታቸው አጽንቶ ያኑራችሁ። እንግዲህ ብፁዕ አባታችን ቅድም እንዳሉት ያው ለአገልግሎት ወደ ሰሜኑ የሀገራችን ክፍል ሂደው ነበረ። እንግዲህ አባት አገልግሎት ዳር ደንበር ጎሳ አይለይም፣ ሁሉም ቦታ ሄዶ ነው አባት የሚያገለግለው። በዚህ መሰረት በሰሜን ኢትዮጵያ ሄደው ሰፊ ብፁዕ አቡነ ዲዮስቆሮስ ነበረ መልእክት ሲያስተላልፉ የሰማችሁት። ብፁዕ አቡነ ሳዊሮስም ጨምሮ የሀገር ስብከታቸው ነው። ሸገር ሲቲና የምስካየ ዞና እንዲሁም የጠቅላይ ቤተ ክህነት ስራ አስኪያጅም ጭምር ናቸው። የስራ ክብር ማዕረጋቸው ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ ደግሞ ለአራቱም ምዕመናን የክርስትና ስማቸውን ጠርተው ነፍስ ይማርልን ብለው ብዙ ብፁዓን አባቶች ባሉበት ቆመው እኚህን ምዕመናን ቤተሰቦቻቸውን እዛ አካባቢ ያሉ ወዳጆቻቸውን ሁሉ አጽናንተዋል። የአባቶቻችን መቆምን የምንፈልገው ለዚህ ጊዜ ነው። ምዕመን በከፋው ጊዜ፣ በተበደለ ጊዜ፣ በተገፋ ጊዜ፣ ባረፈ ጊዜ ብፁዓን አባቶች ካህናትም አባቶቻችን ከመመምኑ ጎን ቁሙ ብለን የምንናገረው ለዚህ ነው። አርሲ ላይ የተናገርነው፣ ወለጋ ላይ የተናገርነው፣ ትላንትናም ራያ ቆቦ ላይ የተናገርነው ለዚህ ነው። ምዕመናን ሲገደል፣ ካህናት ሲሳደድ ቁሙ አባቶቻችን፣ የእናንተ ድርሻ ከተገፉት ካረፉት ፊት ቆማችሁ ማጽናናት ነው የእናንተ ድርሻ ብለን እኛ የተናገርነውን በተግባር ስራ ሰራችሁት። እናንተ ድሮም የምትሰሩት ነው። በነገራችን ላይ በቅርብ ጊዜያት ግን እያየነው ስላልነበር ነበር የወቀስነው። ስላደረጋችሁት እናመሰግናለን።
ብፁዕ አቡነ ዲዮስቆሮስ እናመሰግናለን። ብፁዕ አቡነ ሳይሮስ እናመሰግናለን ለዚህ ተግባራችሁ። እኛ መከራ፣ ስቃይ፣ በደል፣ ክፋት ደርሶብናል። በወንበር ስም አባቶች ወንበር ሲቀያየሩና ሲሿሿሙ ብዙ የምዕመናን ደም ፈሷል እናውቃለን። የመከራው ዘመን የስቃዩ ዘመን 2015 ከ2015 አይደለም ከዛም በፊት በዘጠናዎቹ ቤት የነበሩ መከራና ስቃዮች አሉ። የተገፉ አባቶች አሉ። መከራ ያሰቃያቸው የተበደሉ አባቶች አሉ። ብፁዕ አቡነ ዲዮስቆሮስ እኮ የራያና አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው። ራያ ላይ ምዕመኑ እየተሳደደ ነው። ካህኑ እየተሳደደ ነው። ታቦት አልወጣም ከመንበሩ አላደረም ጥምቀተ ባህር ስፍራ ላይ። አዎ እዚህ ደግሞ ስላጽናናችሁ እናመሰግናለን። እኛ ስለዚህ ነው ያመሰገንነው። እኔ ያመሰገንኩት ይሄን አመስግኜ ሌሎች አባቶችም ከዚህ ልምድ ወስዳችሁ ሌሎች ቦታዎችም ላይ ምዕመኖቻችሁ ሲበደሉ ሲከፉ ስለ ቤተ ክርስቲያን ሲሉ ስለ ማንኛውም ቦታ ሲያርፉ እየሄዳችሁ ብትጠይቁ ከምዕመኑ ጎን ብትቆሙ ደስተኛ ነን። ሌላውንም ምዕመን ታጸናናላችሁ፣ ቤተ ክርስቲያንም ታቆሟታላችሁ። ቤተ ክርስቲያን የምትቆመው ብቻዋንም አይደለም። ምዕመኑ ቤተ ክርስቲያኑ ስም ስለሚቆም ነው። ቤተ ክርስቲያን የተሰራው ለምዕመን ሲባል ስለሆነ ያ ነው የታቦት መንበሩ ካህን ከክብሩ ቦታ ላይ ዞር አይበልብን ራቅ አይበልብን ብለን የምንናገረውና እናመሰግናንላችሁ ነው። ለቤተሰቦችም መጽናናት ያድልን፣ ነፍሳቸውንም በአጸደ ገነት ያኑርልን ይመስለኛል። ገቢ ማሰባሰብም እየተከናወነ ነውና መረጃው ጥርት ስላላልኝ አላቀረብኩላችሁም ለቤተሰቦቻቸው ተብሎና ሲጠራልኝ አመጣላችኋለሁ። እንዲህ ለተገፉ ለተበደሉና ችግር ለደረሰባቸው ወገኖች ከሆነ መረጃውን ማጋራችሁ ይሆናልና ከዚህ በላይ ስለዚህ ቦታ ምንም አይደለም። ይሄን ወንድማችን ላስታውሳችሁ ነው። አያችሁት? ይሄን ፎቶ አታስታውሱትም? ስሙ ጠፋባችሁ? መሐመድ አደም ኦጋ ይባላል። ይሄን ቪዲዮ ላሳያችሁ ለማስታወስ እንዲመቻችሁ። በንዚል አለቃ የጂፒኤስ ባትሪም አለቀ። 11 ቀን ባህር ላይ ቁጭ አለ። ምግብ የለንም፣ ውሃም የለም። ያው ውሃም የለም ምግብም የለም። ሰው አለ ምግብ እንኳን ብዙ ቀን አይቆይም። እነሱ በ5 ቀን የሞቱም አሉ፣ በ6 ቀንም በ7 ቀንም። ስጋ በልቶ የተረፈው ወጣት ዛሬ አይኑን ባይኑ አየ፣ ልጁን ተካ። ረሳችሁታል? ከረሳችሁት ይኸው ላስታውሳችሁ። በዚህ ያዘልቀላችሁ ፈጣን መኪና ያዘልቀላችሁ ፈጣን ሙዚቃውን ከዚህ በላይ ማሰማት ስላልፈለኩ አያችሁት አይደለም? ሲሮጥ በዚህ ዘፈን መላው ኢትዮጵያዊ ቲክቶከር አብዶ ነበር። ቪዲዮ ይዞ ሴቶች ራሳቸውን ገላቸው ራሱ እርቃናቸው እስኪታይ ድረስ ሆነው እየሮጡ ሁሉ ቪዲዮ ይሰራ ነበር እና የዚህ ልጅ ሰሞን ነበርና ይሄ ልጅ አሁን ፈረንሳይ ላይ አይኑን ባይኑ አይቶ ልጅ ታቅፎ ፈጣሪውን ያመሰግናል። የእስልምና እምነት ተከታይ ነው። ህይወቱን ለማቆየት የሰው ስጋ አርዶ በልቷል። በወቅቱ መከራና ስቃይ ነው። 11 ቀን በምግብ አልቆዩም። ነዳጅ አልቆባቸዋል። የፈረንሳይ አጃንስ ፍራንስ ፕሬስ ብዙ ሚዲያዎች ዘግበውታል። እና ሰሞኑን ደስታው እየተጋባ ነው፣ ለብዙዎች እያጋራ ነውና ብዙ ሰዎች ሲያቀርቡት አላየው። ኢትዮጵያዊ ስደተኛ የሆነው ኢትዮጵያው ስላልተመቸው ነገር ስላለ ነው። ኢትዮጵያዊ ስደተኛ የሆነው የሃይማኖት አባቶቻችን በጋራ ሆናችሁ በጥረት ከሀገር መንግስት ጋር ሆነን በጋራ ሀገራችን ስላላለማን ምዕመን ላይ ስላልሰራን ነው። የሃይማኖት ተቋማት ስራቸው ምዕመን ላይ ነው። ምዕመኑ የሚሰደደው ስለቸገረው ነው። የቸገረው ምን ስለሆነ ነው? ያልተመቸው ነገር ካለ ከመንግስት ጋር የሚነጋገርለት የሃይማኖት አባት የለውም። ህጉ ራሱ ከመንግስት ጋር እንዲሄድለትና የሃይማኖት ተቋማት በጋራ እንዲመሩት አላደረገም። የሃይማኖት ተቋማት ምዕመን ላይ ኢንቨስት እያደረጉ አይደለም። ለዚህ ነው መጀመሪያ። ስለዚህ የሃይማኖት ተቋማት ኢንቨስት እንዲያደርጉ እንጠይቃለን። ኢንቨስት እንዲያደርጉ ማለት ምዕመኖቻቸው ላይ ደጀ ሰላማቸው ላይ ወጥተው የሚለምኑ ምዕመን ላይ ኢንቨስት እንዲያደርጉ እንጠይቃለን። እነሱ ካባ ላይ ነው ገንዘብ የሚያሰባስቡት፣ የጥምቀት ባህር ላይ ነው ገንዘብ የሚያሰባስቡት ለሚሸኙትን ምዕመን። እንደው እዛ ላይ አምረው ደምቀው መታየት ብቻ ነው የሚፈልጉት። ያ ድሃ የተቆራመደው ልብሱን የጣለው ምዕመን አያዩትም። መስጊድ በር ላይ የሚለምነው ምዕመንን አይታይም። ለዛ ስለማይታይ ነው ይሄ ተሰዶ የሰው ስጋ ይበላው። ዛሬ ግን እዛ ሰው ሀገር ላይ ቆሞ ልጅ ታቅፎ ለማሳደግ አበቃው፣ አግብቶ ለመውለድ አበቃው።
እንኳን ደስ ያለው ወንድማችን። ይሄን ለመናገር ነው። ይሄን ስናገር የሰርግ አጀንዳ የጠሯራ አጀንዳ አይደለም። ይሄ ማህበራዊ ሚዲያ ላይ ላኩልኝና አሪያ አንድ ነገር በላል። ለምን እንዳሉኝ አልገባኝም። ምንም ነገር አልጻፉልኝ። እኔ ግን ምንም ነገር አልናገርም። አንድ ነገር ለማየት ሞከርኩ። ኮመንቶችና ቪዲዮዎች ገብቻ አየሁ እና ያልተገባ ንግግር በጣም ብዙ አየሁ። ያልተገባ ንግግርና በቃ በግለሰብ ህይወት ላይ ገብተን የምንናገር ሰዎች ሆነን እንረፍ። ይሄ ነውር አይደለም፣ ነውር ነው በእውነት አይገባም፣ ትክክል አይደለም። እነዚህ ልጆች ህይወታቸውን አምነውበት የ18 ዓመት በላይ እድሜ ስላሉ አምነውበት በሀገራቸው ህግ ተማምነው ተጋብተዋል። ጓደኞቻቸው፣ ቤተሰቦቻቸው አምነውበት ሀገር ሲወጣ እኮ የልጅ እድሜው 18 ዓመት ስለሞላው ፓስፖርት አውጥቶ ፈቃድ አውጥቶ የወጣ ልጅ ነው። ስለዚህ ኃላፊነቱ የሱ ነው። እኛ የምንናገረው ያለ እድሜ የሚያገቡ ልጆችን፣ ህፃናቶችን። እነዚህ አይነቱማ ሀገር ፓስፖርት አውጥታለት ፈቃድ ሰጣው እድሜው ሞልቷል ተብሎ ከሀገር ወጥቶ ለስራ ሄደን ሰው ታላቅህን አገባ ታናሽን አገባ የሚባል ማህበራዊ ሚዲያ ላይ ያደረገ ዘመቻ ምን ይሰራል? ምን ይጠቅማቸዋል? እናንተ ልክ ናቸው እኮ እነሱ የተጋቡት ተዋደው ነው የተጋቡት፣ ፈልገው ነው የተጋቡት። ምንድነው ይሄ ንግግር? ስለዚህ እንዲህ ብዬ እናንተ ትክክል አይደላችሁም ብዬ አልፍኩት። ለኔ ላካችሁልኝም ልጆች እንግዲህ በዚህ ልለፋችሁ። ህሊና በጋብቻዋ መልስ የሰጠችው በዚህ ፎቶ ነው። ገጣሚ ህሊና ደሳለኝ ትንሽ ነች፣ ወጣት ነች፣ ጎበዝ ነች። መንፈሳዊ ነገሯ በጣም ጠንካራ ነውና ለማንችም አርቲስት ስሟ ጠፋኝ፣ ፍናን ህድሩ ስታገባ መስቀል ሲባርኩ ለምን ባረኩ ያልከው ልክ አይደለም፣ ሁሉ ነገር ታከራለህ ላላችሁኝ ወንድሞቼ እንደው በቻልኩት አቅም በኮመንት መልስ ልሰጣችሁ ሞክሬያለሁ። ኮመንት ብዙ ጊዜ መልስ አልሰጥም ነበርና እኛ የቤተ ክርስቲያን አባቶቻችን ምን ፈልጋችሁ ወደ ቤተ ክርስቲያን እንዲመልሱ ነው። ያለንበት ቦታ አይደለም ሌላ ነገር ዕቃ የቤተ ቁሳቁሳችንን ሆቴል ቤት ውስኪ ሲባርኩ አይተናቃለን። ነገር ግን ጋብቻ የህይወት ትልቅ መሰረት ነውና አሁን ለምሳሌ ፍናን ህድሩን ያየናት በቬሎ ነው አይደል? ብዙዎቻችሁ ይህን ፎቶ አይታችሁ በቃ በቬሎ ተጋባች ምን ችግር አለው ልትሉኝ ትችላላችሁ። እኔ ደግሞ እንደኔ እይታ ትዳር እግዚአብሔር ሲገባበት ይበልጣል እላለሁና እሷ ምን አረገች መሰላችሁ? ጋብቻዋን በተክሊል አርጋ አረፈችው። ያደረገችው ተክሊል ነው። ቬሎ ለቤተ መንግስት፣ ተክሊል ለቤተ መቅደስ ነው። ቤተ መቅደስ ያጸደቀውን ነገር ነው እኛ እሰይ በርቱ የምንለው ለሁላችንም ለኢትዮጵያውያን። አዎ ተስፋ አትቁረጡ። በቬሎ ብቻ አይደለም በእግዚአብሔር ፊት መጋባት ይቻላል። በእግዚአብሔር ፊት ራስን ለንስሐ ለካህናት አሳይቶ ራስን ሰጥቶ አሳልፎ በቤተ ክርስቲያን ፊት በእግዚአብሔር ፊት ትዳር መመስረት ይቻላል። አዎ ስታችሁ አጥፍታችሁ ንስሐ ገብታችሁ ተመልሳችሁ እግዚአብሔር በቁርባን ያጋባል። እሷ ግን በተክሊል ባለቤቷን በተክሊል ተጋቡ። እነዚህ ነው ምሳሌ ልናደርግ የሚፈልገው። አዎ ምሳሌነታቸው ጋብቻው በእግዚአብሔር ፊት ስለሆነ ብቻ ሳይሆን በተክሊልም ስለሆነ ልንኮራበት ልንመካበት ወጣቶቻችን በርቱ ልንልበት የሚገባው ትዳር እንዲህ አይነቱን ትዳር ነው። እናመሰግናችኋለን። ለሌላ ወጣት ምሳሌ ስለሆናችሁ እናመሰግናለን። ተስፋ አትቁረጡ። ለምን ተስፋ ትቆርጣላችሁ? ሰርጋችሁ በዓለም ብቻ ስለሆነ ለምን ተስፋ ትቆርጣላችሁ? አላችሁ እኮ ህይወት፣ አላችሁ እኮ ቀን ዛሬ። ተጋብታችኋል፣ በቤተ መንግስት ሄዳችሁ ሰርግ ፈረማችኋል፣ ሰርግ ደግሳችኋል። ምን ችግር አለው? ሂዱ በቤተ ክህነት፣ በቤተ ክርስቲያን፣ በቤተ መቅደስ ደግሞ አግቡ። በእግዚአብሔር ፊት ውሏችሁን ጨርሱት፣ ፈጽሙት እዛው ጋር። ያኔ ነው ክርስትና፣ ያኔ ነው የቤተ ክርስቲያን ህይወት ማለት ነው ያልናችሁ። ለምን ተንገበግባችሁ? ለምን ተቆጫችሁ? አዎ በዓለም ትጋባላችሁ፣ ህግ አለ፣ ስርዓት አለ፣ ተጋቡ፣ በሱ ችግር የለውም። የኛ ጥያቄ እግዚአብሔር ፊት አድርጉት ነው። የእግዚአብሔር ፊት ጋብቻ መፋቻ የለውም። ምንድነው መፋቻው? ዝሙትና በስጋ መለየት።
ስለዚህ እስከ እድሜ ፍጻሜ እስከ ዓለም ፍጻሜ አብሬው እኖራለሁ የምትሉትን ሰው እውነት በቤተ ክርስቲያን አግቡት። ብፁዓን አባቶቻችን፣ ካህናቶቻችን፣ ዲያቆናት እዛ ያለው የቤተ ክርስቲያን መንፈሳዊ ስርዓትን ትቀኑበታላችሁ። ለዚህ ነው አባቶች መስቀል ብቻ እንዲሁ ቤተ አዳራሽ ገብተው ከሚባርኩት ይልቅ እንዲህ ቤተ መቅደስ የሚገቡ ልጆች እንዲኖራቸው ማድረግን የበለጠ ማስተዋወቅ ይገባናልና ለዛ ነው ያመጣውላችሁ እንጂ ፍናንን ወቅሻ አይደለም። በአዳራሽ የሚደረገውን ወቅሻ አይደለም። ወደ ቤተ መቅደስ ግን የምንጠራው በዚህ ነው። ብዙ ወጣቶች ያደረጉ ስለሆነ ደስ ስላለኝ ይዤላችሁ መጣሁ። ተስፋ እንዳትቆርጡ፣ በነገራችን ላይ በዓለም የተገባችሁ ተስፋ እንዳትቆርጡ። በህይወትም በምዕራብም በምስራቅም በሰሜንም በደቡብም ያላችሁ ኦርቶዶክሳውያን ተስፋ እንዳትቆርጡ የመምህር ኢዮብን መልእክት ይዤላችሁ መጣሁ። መምህር ኢዮብ በጣም የምወደው የማደንቀው ትክክለኛ እኔ ብዙ ጊዜ በትምህርቱ የምማርበት መምህር ነው። ይውጠናል ያላችሁት ዘመን ያልፋል። ታገሱ ወጣቶች። ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ የምሰጣችሁ ኢንሹራንስ ካምፓኒ የለኝም። እግዚአብሔር ግን ዋስትናችን፣ የትላንትናው ህይወት መተማመኛችን ነው። ከትላንት አልፋችሁ እዚህ ደርሳችሁ የለም። የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች። ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። ታገሱ። እኔ ልጅ ያለው HIV ኤድስ የሚባል በሽታ ነበር። ሰፈሬ የነበሩ እጅግ ውብ እህቶች፣ እጅግ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር፣ መርዝ እየጠጡ በጣም ብዙዎች። ግን ይገርማል። እኔም ከዚህ መልእክት መካከል ትምህርት መካከል ተስፋ እንዳትቆርጡ ነው መልእክቴ። ተስፋ እንዳትቆርጡ። ክርስቲያን ተስፋ አይቆርጥም። ወጣት ተስፋ አይቆርጥም። ኦርቶዶክሳዊ ተስፋ አይቆርጥም። አዎ ዓለም ላይ ነበርን ያለ ነው። ኃጢአት ያልሰራ ያላመነዘረ ያልበደለ ያልገደለ። በነገራችን ላይ መግደል በእጅ ሰው በህይወት እስከ ማጥፋት ብቻ አይደለም። ባንደበታችን አዎ ግደሉት ማለት እኮ መግደል ነው። አዎ እንትና ብሎ እኮ በሐሰት መመስከር እኮ ትእዛዙን መሳት ነው። ያልፈጸምነው ያልበደልነው ኃጢአት የለንም እያንዳንዳችን ምድር ላይ ያለን። ለዚህ የምንበቃው ደግሞ በስጋ ወደሙ ነው፣ በክብሩ ስጋ ወደሙን በትዳር ደግሞ ስናጸናው ደግሞ እንዴት የተከበረ ይሆናል። ትዳራችንን ህይወታችንን ስንባርከው ለዛ ነው በስጋ ወደሙ አድርጉት እምለው። ለዛ ነው ሐሳብ አውጥቼ የአዳራሽ ሰርግ በላይ የቤተ መንግስት የቤተ ክህነት የቤተ ክርስቲያንን የቤተ መቅደሱ ሰርግ ማሞግሰው ለዛ ነው እንጂ ሁሉም ጋብቻ ነው። በእግዚአብሔር ፊት ግን ያለው የነገው ተስፋን የበለጠ የሚያዳብር የትላንት ነገርን በሙሉ በንስሐ እያመላለሰ ወደ ቤተ መቅደስ የሚስብ ስለሆነ እሱን ሁሉ ጊዜ አሞግሳለሁ፣ ዛሬም ወደፊት። ለዛ ነው ያመጣውላችሁ። ሌላኛው ማሳያችሁ በኢትዮጵያ ውስጥ እኔ ይህን ነገር ሰምቼ አላውቅም ነበር። ይህን ቪዲዮ አየሁት፣ ስሙት። ሐኪሞቻችን የተለየ ምዕራፍ ላይ ደርሰዋል። በኢትዮጵያ ለመጀመሪያ ጊዜ በረቀቀ የቀዶ ሕክምና ማይክሮ ሰርጂካል ሪፕላንቴሽን አማካኝነት ሙሉ በሙሉ የተቆረጠ የብልትን ክፍል በተሳካ ሁኔታ በመቀጠል አዲስ የሕክምና ታሪክ ተመዝግቧል። አንድ ወጣት በደረሰበት አደጋ የብልት መቆረጥ አጋጥሞት ነበረ። አደጋው በደረሰ በ9ኛው ሰዓት አካባቢ ወደ አለርት ኮምፕሬሄንሲቭ ስፔሻላይዝድ ሕክምና ተቋም ቀርቧል። ይህም ከሰውነቱ የተለየውን አካል መልሶ ለማዳን እጅግ ጠባብ የሆነ የጊዜ እድል ነበረ። ሆኖም ግን በዕለቱ የነበሩ ተረኛ ሐኪሞች ቀዶ ሕክምናው በአስቸኳይ እንዲከናወን ውሳኔ ሰጡ። ቀዶ ሕክምናውም 6 ሰዓት የሚጠጋ አድካሚ ሰዓታትን የፈጀ ሲሆን በአጠቃላይ ደም ዝውውር ተቋርጦ የቆየበት ጊዜ ደግሞ 13 ሰዓት ደርሶ ነበረ። ሕክምና ቡድኑ የሞቱ ህዋሳትን የማጽዳት የሽንት ቧንቧን፣ ቆዳን እና ሌሎች ደጋፊ መዋቅሮችን መልሶ አለርት ሆስፒታል የተቆረጠ ብልት ቀጠሉ። በዚህ ስራቸው ሚዲያ እያወራ አይደለም፣ እየተናገረ አይደለም፣ ሐኪሞቻችን እያበረታታ አይደለም፣ እየሰሩ የደረሱበትን ከፍተኛ የሥራ ብቃት ደግሞ እያሞገሰ አይደለም። እኔ ላመሰግናቸው መጣው። አንደኛ ብዙ የማይከናወኑ የማይደረጉ ነገሮች ኢትዮጵያውያን ሐኪሞቻችን እያደረጉ ነው። በቅርቡ ደግሞ የሰማነው አስደሳች መረጃ አለ። ፓርላማው የሕክምና ባለሙያዎችን በመላው ኢትዮጵያ የሚገኙ የሕክምና ባለሙያዎችን የጤና መድን ሽፋን ከራሳቸው ከነመላ ቤተሰቦቻቸው ጭምር እንዲሸፍን ሙሉ የሕክምና ድጋፍ እንዲያገኙ በሚያክሙበት ሆስፒታል እንዲታከሙ ሕግ አጸደቀ ከጥር 14 ጀምሮ። እነሱ ደግሞ ይኸው
ህክምናው ጸደቀ አልጸደቀ ይሄ ህግ ምናምን ብለው አይደለም። በአለርት ሆስፒታል ብልቱ የተቆረጠን ወንድ ልጅን አክመውት ሙሉ ለሙሉ አድነውታል። ከዚህ በኋላ ነው የኔ ጥያቄ ለነዚህ ሐኪሞቻችን ላደረጉት ነገር በሙሉ ምስጋና ይገባል። አሁን ብዙዎች በኮሜንት ሐሳብ ስትልኩ እዛ ላይም ከተጽፎ ካዩት መረጃዎች መካከል አንድ ነገር ላጋር። ይሄ ልጅ ምን ሆኖ እንዲህ አይነት አደጋ ደረሰበት? እሱ እንግዲህ ባለሙያ የእንትኑ የህመምተኛው ድርሻ ይሁን። ብዙ ሴቶች የጠየቁትን መረጃ ልንገራችሁ። እኔ ከመንገሪ በፊት ራሳችሁ በኮሜንት ነግሩኛላችሁ። ጥቂት ደቂቃ ልጠብቃችሁ። ብዙ ሴቶች የጠየቁትን ጥያቄ ልጠብቅ አይደለም አንድ 10 ደቂቃ ወይስ በኮሜንት ተሰጡኝና እኔም እዛ መጥቼ ላይክ ላድርጋችሁ? ብዙዎቹ ይሄ ልጅ በጨዋ ቋንቋ ልናገረው ብዬ ነው። በጨዋ ቋንቋ ልናገረው በጣም የገረመኝን ነው የምነግራችሁ። መውለድ ይችላል ወይ ብለው ጠየቁ። በቃ የሚያሳስበን ይሄ ነገር ብቻ ነው። በእውነት የልጁ መንቀሳቀስ እሱ ብቻ ነው የምንጠቀምበት ያንን ነገር? እንደዛ ብላችሁ ነው የምታስቡት? ያ ልጅ ዘሩን ይተካል ወይ? ወንዶቹ የምትመልሱት ሲያሳፍር፣ ግማሹን እየሳኩ አየሁትና እንደው የዘመኑ ወጣት ምን ነገር ላይ ብቻ ነው ያለው አልኩ። ለነገሩ ሁላችንም ወጣቱን አሳልፈናልና ያው ሚዲያ ላይ ስለወጣ ነው ይሄኛው ነገር የሚያሳቀቀውና እንደው ልጁ ለመውለድም ያብቃው ብላችሁ ብታልፉስ አይሻልም? እሱ ለመውለድም ያብቃው። አዳናችሁት አይደል? ተመስገን። ለመውለድም ያብቃው ብትሉስ? ምክንያቱም እነሱ በዚህ ይሄንን ዝርዝር አይናገሩትም በዚህ ጊዜ። ስለዚህ እንደሱ ብላችሁ ብታልፉስ? አንዳንድ ጊዜ የህክምና ብቃታችንን ማድነቅ ትልቁ ነገር ነው። እኔ አንደኛው ማደንቀው እሱን ነገር ነው። ልጁ መትረፉና ለዚህ ህክምና ብቃት መድረሳችን በጣም የሚያሰገን ነው። መንግስታችንም ለሐኪሞቻችን ያደረገው ነገር ማመስገን። እኔ እነሱ ላይ ልለፈው። ያኛው ግን የወጣቶች ጨዋታ ስለሆነ አልለፈው። ልጁንም ለመውለድ ያብቃው። በዚህ ምርቃት ለፈን ወንድማችን ጆን ቅሬታ አሰማ። ጆን ዳንኤል ቅሬታውን ላሰማችሁ ነው። አመስግኘው ነበር። ሰላም ውድ ቤተሰቦቼ፣ እዚህ ጋር እንደምትመለከቱት እንግዲህ ውሃ ሲወጣ ያለበትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እኔ ውሃ ለመቅዳት ተራራ የምታቋርጥ እናትን እንጂ ብሔርን አላየውም። ንጹህ ውሃ በማጣት ለተለያዩ በሽታዎች የሚጋለጡ አባቶችንና ህጻናትን እንጂ ሃይማኖትን አላየውም። ባለችኝ ትንሽ አቅም ሰውነትን አስቀድሜ ለተቸገረው ማህበረሰቤ ለመድረስ ብቻ ነው የሞከርኩት። ይሁን እንጂ ይህም በጎ ተግባር ምናልባትም ባለመረዳት አንዳንድ ሰው መሆን ያልገባቸው ሰዎች ነገሮችን ወደ ራሳቸው አቅጣጫ በመውሰድ ነገሩን ለራሳቸው የፖለቲካ ትርፍ ሲሉ ወደ ብሔር ወደ ዘር በመቀየር አካውንቴን ሪፖርት አስደረገውብኝ። ሰዎች ሲደሰቱና ውሃ ሲወጣ ያለበትን ቪዲዮ ሪፖርት አድርጎ አስጠፍተውብኛል። እሱን ለማስመለስ ከቲክቶክ ጋር እየተጻጻፍኩኝ ነው። ፋሚሊ አካውንቴን ኮምፕሊንክ አድርጉልኝ። ይሄን ቪዲዮ በነገራችን ላይ ይሄንን ቪዲዮ በምሰራላችሁ ሰዓት ላይ የተለየ ሪፖርት አድርጎ ቪዲዮን አስመልሷል። ይሄ ልጅ ከእስር ቤት በወጣ ማግስት ህጸጽ ሄዶ ሲረዳ ከእስር ቤት በወጣ ማግስት ወራቶች አልቆየም እኮ፣ በጣም ብዙ ወራት አላሳለፍም እኮ፣ 2 ወር አልሞላውም እኮ። አርሲ ላይ ለ10,000 ሰዎች መጠጥ ውሃ ሲያስቆፍር እኛ ግን ማህበራዊ ሚዲያ ላይ ተቀምጠን ቪዲዮውን ሪፖርት አድርገን እናስጠፋለን። ስም ለማጥፋት ከራሱ አይደለም ከሌላ የተሰራ ከድርጅት ነው ብላችሁ ሪፖርት አደርጋላችሁ እንዴ? ይሄን የምታደርጉት ግን በጤናችሁ ነው? እውነት እንዲህ አይነት ልጆች እንደዚህ ሲሰሩ ይሄ ልጅ የቤተሰቡ ብሔር የጓደኞቹ ብሔር ምን አያስፈልግም። ይሄ ልጅ ኢትዮጵያዊ ነው። ለኔ በኔ ቋንቋ የሚናገር ኢትዮጵያ ውስጥ ባሉ ቋንቋዎች የሚናገር ያደገው እዚህ ታስሮ ያለው ኢትዮጵያ ውስጥ የጥፋት አጠፋው ተብሎ ጥፋቱን ይቅርታ የጠየቀው ለኢትዮጵያ አየር መንገድ የሚሰራው ኢትዮጵያ ውስጥ የተማረ ተጻጽፎ ነገሮችን መረጃ ማድረግ የሚችል ቴክኖሎጂን ከዘመናዊነትና ከኢትዮጵያዊነት ወጣትነት ጋር አብሮ አሳስሮ በተቀናጀ ሁኔታ የሚመራ ልጅ ነው። እንዴት ለአንድ ኢትዮጵያዊ ይሄንን ለሚሰራ ይሄንን ሰራ አይደለ? ለካ በዚህ 1 ሚሊዮን ብር ነው በነገራችን ላይ የፈጀበት ዋውን ለማውጣት። ከዛ በኋላ የሚጨምረው እናንተ አውቃላችሁ። የትኛው ባለሀብት ሲሰራ አያችሁት? የትኛው ፖለቲከኛ ሲመራ አያችሁት? የትኛው የሃይማኖት ተቋም ነኝ ወይ ደግሞ የሃይማኖት ሰባኪ ይሄን ሲሰራ አያችሁት? ይሄ አንድ ወጣት ነው የሰራው ለወገኖቹ። ሙስሊም ናቸው፣ ክርስቲያን ናቸው፣ ኦሮሞ ናቸው፣ አማራ ናቸው፣ ትግሬ ናቸው፣ አፋር ናቸው፣ ኩናማ ናቸው አላለም። ልጅ በስፍራው ሄዶ አስቆፈራ ወጣ። ነገ ሌላም ቦታ ሰራለሁ እያላችሁ በመላው ኢትዮጵያ ይሄን እንዲሰራ ማበረታታት፣ እንደዚህ አይነት ወጣት እንዲኖር ማበረታታት እንጂ ለምንድን ነው እንዲህ አይነት ነገር ላይ ቀናይ ማን ሆነው እንዴ?
ቅናትና ምቀኝነትን እኮ በማስተርስ ደረጃ የተመረቀን አስመሰል ነው። ተው እንጂ አንዳንድ ነገር ተው መባል አለበት። ሰው በዓለም ሲጋባ በቤተክርስቲያን እንዲጋባ መጥራት ነው እንጂ አትጋቡ አይደለም የሚባለው። ይሄ ልጅ በዓለም መልካም ስራ ሲሰራ እንደው የሚሰራውን ነገር ማሳደግና ከፍ ማድረግ ሲገባል ለምንድን ነው በመጥፎ ጎን የምንጠቀመው? የተጠሙ የተቸገሩ ላይ ቤተሰቦች የሉንም እንዴ? የት ቦታ ላይ ልጠይቃችሁ? ትግራይ ክልል ላይ በውሃ ጥም የምትሰቃይ እናት የለችም እንዴ? ኦሮሚያ ላይ የምትሰቃይ እናት የለችም እንዴ? አማራ ክልል ላይ የምትሰቃይ እናት የለችም እንዴ? ኢትዮጵያ ውስጥ የሚሰቃይ ክልል የማይሰቃይ ስፍራ አለ እንዴ? ሁሉ ቦታ ከይሰቃያል። ይሄ ልጅ እንዲህ ያስተባበረ ሌሎች ቦታዎች እንዲያደርግ ካጠገባችሁ የወጣው ባለሀብት ሳይሰራ የቀረውን ነገር ካጠገባችሁ የወጣው ፖለቲከኛ ካጠገባችሁ ፓርላማ ያስገባችሁት ካጠገባችሁ አርቲስት ያደርጋችሁት ካጠገባችሁ ታዋቂ ያደርጋችሁት ግለሰብ ሳያደርግ ቀርቶ ይሄ አንድ ቲክቶከር ላይ የወጣው ወጣት መልካም ነገር ሲሰራ እንዴ እውነት ምን አይነት ግንባር ምን አይነት አንደበት ምን አይነት ምቀኝነት ምን አይነት ከዓለም የረቀቀ የመጠፋፋት ሴራ ውስጥ እንዳለን አይታያችሁ? ይቅር ይበላችሁ። እንደው ይሄንን ታዘበ ቲክቶክ ላይ ይሄንን ከታዘባችሁ አይቀር ይሄንን ልጅ ለምን አልታዘባችሁት? ተመልከቱት። አራው ገን ፈራውኝ፣ አረ ትርፌን ፈራውኝ፣ ሻሼን ፈራውኝ። ይሄን ጫውታ አይቼ ማን ነው እንቅልፍ የሚያደኝ? ምን አለበት እሁድ ትንሽ ወደዛ ብርቅ ማለት ነው። እሁድ ባይመጣ ቶሎ ባይመጣ አረ ፈራውኝ። ግን ማለት ነው እሁድ ዕለት ትርፌ መታ በእኛ ቤት ካሸነፈችኝ ማለት ነው እመንን ጆሮዬን ቆርጣለሁ። ይሄን ጆሮዬን ማለት ነው እዚህ ጋር ይየን የምቆርጠው ቆርጣለሁ ማለት ነው። እሁድ ዕለት ሴም ማይዋድስ አማርክ ማይዋድስ እሁድ ዕለት ትርፌ በቤት እና ይሄን ነበር የምትፈልጉት? በቃ እኛ የምንፈልገው እንዲህ አይነት ተራ ምናምን ነገር ነው። ራሱ ላይ የሚሰራ ሀገሩ ላይ የሚሰራ ህዝብ ላይ የሚሰራ ወጣት አንፈልግም ማለት ነው። ይሄን ነው የምንፈልገው። ጆሮ የሚቆርጥና ቪዲዮውን ቀርጾ ፎቶ አንስተውት ሚዲያ ላይ የሚለቁትን ወጣት ይሄን ነው የምንፈልገው አይደለኛ? ቫይራል የሚሆን ሴት ገላዋን በአደባባይ ያወጣች ማስታወቂያ እየሰራች የምትሰጥ ሴት ተመልከቷት። እቺ የምንፈልገው ይሄንን ነው። ክብር አንፈልግም፣ ሀገር እድገት አንፈልግም፣ እውቅና አንፈልግም። ይሄን ነው የምንፈልገው። አትወዳትማ አትወዳት። ብትወዳት ኖሮ ይሄንን የመሰለ ሼፕዌር ገዝተህላት የሴት ዳሌ ገላ በማስተዋወቅ የሚከፍ የሚሉ ናይት ክለብና ምንድነው ስጋ ቤት ፍየል ቤት ለማስተዋወቅ ዳሌያቸውን የሚያወዛውዙ ወጣቶች ለዚህ ነው የምንፈልገው አይደለም? ኢትዮጵያ ይሄ ለሀገር ምን ጠቀመ? የዚች ዳንስ ኢትዮጵያን የት አደረሳት? የገጠር እናቶቻችን ውሃ ጠጣቸው? እንዲህ ገላዋን አጋፍጣ እርቃኗን ሆናል ማስታወቂያ ለምትሰራ ሴት ይሄን ሪፖርት አታረጉ፣ ይሄን አትከለክሉ፣ ይሄን ቫይራል እንዲወጣ ትፈልጋላችሁ። እነዚህ ማስታወቂያዎች ከፍ እንዲሉ ትፈልጋላችሁ። ለዚህ መልስ እንዲሆናችሁ እግዚአብሔር የለም ነው የምትሉት እናንተ በዚህ ተግባራችሁ። የመጋቢ አዲስ እሸቱን ንግግር ላሰማችሁ። እኔ ባለፈው ፈረንጆቹ እግዚአብሔር የለም አሉ አይደለም? እንግዲህ እኔ ቢያንስ ፈረንጆቹ ልክ ናቸው እያልኩ አይደለም። ቢያንስ ግን አንደኛ ሆዳቸው ሞልቷል፣ በቂ ሕክምና አለ። እንዲያው አሜሪካ ሆኖ እግዚአብሔር የለም ቢል አንድ ሰው እኮ አይሆን እንደ ሊል ይችላል። አሁን ኢትዮጵያ ውስጥ እግዚአብሔር የለም ምን ብለህ ነው የምትለው አንተ? በባዶ ወድ በዝናብ እያረስክ ቡና እኮ የኢትዮጵያን ኢኮኖሚ እኮ የሚመራው እኮ ራሱ ጊዜ ነው። በቀጥታ እኮ ምን ጨመርንበት? አሁን እኛ እግዚአብሔርን እኮ የረዳ ነው ከጅማ ቡናውን ጅቡቲ በማድረስ ነው። ምንም እኮ የጨመርነው ነገር እኮ የለም። ፈረንጆቹ ግን ያንን ነገር ፈረንጆቹ ለምሳሌ አፈሩን አቅልጠው ብረቱን ቀጥቅጠው መርከብ አውሮፕላን እስካው ሞባይል እኮ ካፈር ከምናምን ነው የተሰራው። ግን አሁን አፈር ጋር ግንኙነት ያለ ይመስላል። ምን ስናየው አይደለም። በፍጹም ደክሞበታል ጎበዞቹ። እኛ ምንድነው እስኪ አሁን በኤክስፖርት የኢትዮጵያ ኢኮኖሚ ዘንድሮ በጣም ተሻሽሏል ከተባለ ምንም ምርምር ሳትመራም ዝናብ ጥሏል ማለት ነው። እኔ አሁን ይዟል። ምን ጥያቄ አለው? ኢትዮጵያ ውስጥ አንድ መልካም ስራ ሲሰራ የማይበረታታበት እርስ በርስ የምንወቃቀስበት ደህና የሚሰራው ልጅ ውሃ ከሰማይ ብቻ ሳይሆን ምድር ላይ የተሰጠንን ጸጋ እንኳን እንድንጠቀምበት ውሃ ቆፍሮ ያወጣ አንድ ቲክቶከር መደገፍ ካቃተን እኛ እኮ እርስ በርስ እየተጠፋፋን። ገላዋን አውጥታ ወደ አደባባይ ማስታወቂያ የምትሰራ የገዛ ኪሷ ላይ እንጂ ሀገር ላይ ውለታ ማትውል የማትጠቀመን ግን እናበረታታለን። የትኛው ይደግ የትኛው ይለምልም? መንግስት እንዲህ አይነት ወጣቶችን እንዲያበረታታልን እኛም ደግሞ እንዲህ አይነት ልጆችን እንዲበረታቱ ሌሎችም ወደዚህ እንዲመጡ ለራሳቸው ብቻ አይደለም ለሀገር ለወገናቸው የሚጠቅሙትን ስራ እንዲያበረታቱ ማውጣት ሲገባን ዝም
በዓለም ሰርግ በዳንኪራ በምናምን እንዲጠፉ ጸጥ ስንል በቤተ ክርስቲያን እንዲገቡ ካህናቶቻችን ልጆቻችን ንስሐ ልጆቻችን በቤተ መቅደስ እንዲጋቡ እንድታደርጉልን እኛ ስንጮህ ይሄንን እኮ መናገር የሚገባቸው ካህናቶች ናቸው። እንደኛ አይነት ሚዲያ ፕሮግራም አዘጋጆች አይደለም መናገር ያለብን። ኑ ወደ ቤተ መቅደስ መናገሩ ብቻ ነው፣ ቁጭ ብሎ መምከር፣ የመከሩትን በተግባር እንዲኖሩት ማድረግ ነው በተግባር ማለት። ለዚህ ነው ገጣሚ ህሊና ደሳለን ለጥያቄዎቻችን ተገቢውን ምላሽ ሰጠችን ያልኩት። በዓለም ከሆነ እንጠፋለን። እዩት፣ በየ6 ወሩ 3500 4200 1300 ተጋቢዎች በ6 ወር ተፋቱ ሲባል የምንሰማው። ቤተክርስቲያን የተፋቱን ሪፖርት ታሪክ ሰምታችሁ ታውቃላችሁ? የተፋቱ ትሰማላችሁ? በብዛት አሰሙ። አለመስማት ራሱ ማስታወቂያ አለመንገር ነው። አለመስማት ራሱ ሌላውን አለመባረታታት ነው። ዓለም ፍቺ ታበረታታለች፣ ቤተክርስቲያን ደግሞ ፍቺ አታበረታታም። ፍቺ አለመበረታት ብቻ ሳይሆን ቤተክርስቲያን ራሷን ቤታቸው ውስጥ ራሳቸው እንዲሰው ታደርጋለች። ለዚህ ነው በዓለም ያለው መልካም ነገርን ማሳያችሁ፣ በመንፈሳዊ ነገርን መልካም ነገሩን እናበረታታም ብላችሁ። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበርኩ፣ ፕሮግራሙን አዘጋጅቼ ቀርኩላችሁ። ለነበረኝ ቆይታ አመሰግናለሁ። እንኳን አደረሳችሁ፣ እንኳን አደረሳል። የልዳው ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ እናንተንም በበረከት በረድኤት ይጠብቃችሁ። ሰናይ ቀን